መምህርነት የእግዚአብሔርን ቀኝ እጅ ባድራ መረከብ ነው የሚል ነገር አለ። ራሱ ነው ፈጣሪ ማስተማርን የጀመረው። ዓለምንም ሲፈጥር ይሄን አድርግ አታድርግ፣ እዚህ ጋር ውጣ እዚህ ጋር ውረድ ሲል ከዓለም ጋር የሰው ልጅ አስተዋወቀ የሚባለው ራሱ እግዚአብሔር ነው። አንድ መጽሐፍ በ600 ብር ገዝቶ ከሚያነብ ይልቅ በ4000 ብር 2 ኪሎ ስጋ ገዝቶ ቢበላ በጣም ደስ ይለዋል። ኪነ ጥበቡን ያላሳደገ ማህበረሰብ ሞጋሽ ትውልድ ስለማይፈጥር በሩ ክፍት እንዳደረ ቤት ማንም ሲወጣ ሲገባበት የሚውል ነው። የሰለጠነ ማህበረሰብ ምን ያደርጋል መሰለ? ከነበረው የባህል አውድና ልምምድ፣ ከነበረው እውቀት፣ ከነበረው ፍልስፍና፣ ከነበረው ጥበብ፣ ከነበረው ንባብ፣ ከነበረው የማህበረሰብ እውቀት ምርጡን ይወስድና ለዓለም ያሻግራል። ያኔ የሱ ስልጣኔ ለሌላው ዓለም ዘመናዊ ሆኖ ሄደ ይባላል። እኛ ያንን ነው የተሆነው። ዛሬ ግጥም የበዛበት ዘመን ነው። ግጥሙ ደግሞ የስጋ ሳይሆን ለቅልጥም የቀረበ ለተቃለ ቅልጥም የቀረበ ጥፋቂ አናቶች አንድ ገመድ ላይ መጓተት አይበጠስ ወይ አይረግብ፣ ማሰሪያው እስኪቸግረን መጣመሪያው አይሰበስብ፣ ክርክር መሳ ለመሳ ጉንጣጤ ግራና ቀኙ፣ ብልጥ ሞፈሩን ይቆርጣል እያንቀላፋ ሞኙ። ምን ይላል መሰለ ኦሮሞ ደግሞ በውሃ ሆጅተኒ ኮኮልፋኛት። አይገርምም? እያለቀስን ሰርተን እየሳቅን እንበላለን። ስኬት ምንድን ነው ተብለ ጠይቅ። እከሌ እንቁላል ከሚባል ንግድ ተነስቶ ጫማ ይጠርግ ነበረ። ከዛ 10 ፎቅ ሰርተው 20 መኪና፣ ይሄንን 10 ፎቅ ሰራው 100 መኪና ገዛው የምትለውን የተስተካከለ ትውልድ ካልፈጠር የ2 ደቂቃ ስራ ነው እነዛን ለማወቅ።